ጸበል ቦታ ሄዳችሁ ልትጠመቁ ብላችሁ መንፈስ ካልጮኸ ምን አድርጉን ያልኳችሁ? እቤት ሆነ ወይ ቢሮ ወይ ደግሞ ስራ ቦታ ወይ ደግሞ የሆነ ቦታ ላይ ሆነ ተደብቀ እኔ ተጠምቄ እስከመጣ ከኔ ተነጠለህ የምትቀመጥ ታስር በስላሴ ስም ከኔ እንዳትወጣ። ጸበል ቦታ ሄጄ ስጠመቅ ትታሰራለህ። ከኔ ወጥተህ እንዳትደበቅ የትም ቦታ እኔው ጋር አብረኸኝ ሂድና ጸበል ተጠመቅ፣ ትታሰራለህ። እሰግዳለሁ፣ አብረህ ትሰግዳለህ። ስግደቴ እሳት ይሆንብህ፣ ለኔ የክብር ይሁንልኝ አይደል? ቅዱስ ቁርባን እቀበላለሁ፣ ስቀበል አብረኝ ትቀበላለህ፣ ለኔ ህይወት ይሁንልኝ፣ ለአንተ ደግሞ እሳት ይሆንብህ እያላችሁ ነው መቀበል ያለባችሁ አይደል? እና ከሰራተኞቹ መካከል ዲያቆን አለ። ዲያቆን የነበረ ነው፣ ትምህርቱን ጨርሶ ምናምን ጥሩ የትምህርት ደረጃ ስላለው ቢሮ ተቀጥሮ የሚሰራ ድሮ ዲያቆን የነበረ ሰው ነው። ቆይ አምጡ ጨምረና በግዕዝ አቡነ ዘበሰማያት እያለ ቀደስ በትምጻ መንግስት ከያለ አስጭሆ አስለፍልፎ በቃ ሰራተኞች ሁሉ አወቁ። ስራ አስኪያጁና ሴክሬታሪዋ አብሮ እንደሚማግጡ ግን ያጋለጠው ማን ሲያስለፈልፍም አይቶ ስለነበር ዲያቆኑ ጋሼ ቢሮ ይምጡና እናውራ አላቸው። ስራ አስኪያጁ ሼም ይዞት ወደ ማን ይመጣል? ወደ ታች ወዳሉ ሰራተኛ ወደ ዲያቆኑ። ለምን? መንፈሳዊ እንደሆነ ያውቃሉ። ምንም አይነት ነገር ሲፈጠር የሆነ የሚያናግሩት እሱ ነው። የእግዚአብሔር ሰው እንደሆነ ይታወቃል። ጥሩ ልጅ ነው። ዲያቆን መሆኑ ብቻ ሳይሆን መንፈሳዊ ሕይወቱ ጥሩ ነው። የእመቤታችን ስዕል በፍሬም እቤቱ አለ። ይሄው ስዕል ራሱ ሳይሆን ስዕሉ ቢሮ ላይ ሰቅሎታል። ሻማ ያበራል። ሚካኤል ከሆነ ገብርኤል ከሆነ ምናምን ያበራል። እና ማታ ከስራ ሲወጣ ጉባኤ ነው የሚሄደው። ብልግና የሚባለው ምን መስላችሁ? የመጠጥ ሱስ